እንደምን ቆያችሁ የግዕዝ ሥርዓተ ቅዳሴ ተከታታዮች። ዛሬ በክፍል 4 ትምህርታችን የምናየው ቅዱስ ሐዋርያ ጳውሎስ ጀምረን እስከ ቅዱስ እናያለን። ላይክ እና ሼር ማድረጋችሁን አትርሱ። በእርግጠኝነት ትይዙታላችሁ። ምንም ሳትሰለቹና ተስፋ ሳትቆርጡ ተከታተሉ። አሁን በቀጥታ ወደ ትምህርቱ እንገባለን። እንግዲህ ንፍቅ ዲያቆን ተንሥኦ ጸሎት ካለ በኋላ ንፍቅ ካህን እግዚአ አእምሮ ይላል። ከዛ ሠራይ ዲያቆን ሁሉ ዘኢያፈቅሮ ብሎ የዕለቱን መልእክት ፊቱን ወደ ምዕራብ ዞሮ ያንን ሲጨርስ በረከተ አብ ይበል። ከዛ ህዝቡ ደግሞ ቅዱስ ሐዋርያ ጳውሎስ ብለው ይቀበሉ። ሁሎ ዘኢያፈቅሮ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘኢያምንድረቶ ማርያም ቅድስት ድንግል በክልኤታ ወመንፈስ ቅዱስ እስከ ምጽአተ ወኅዳት በከመ ጳውሎስ ውግዘ ለይኩን በረከተ አብ ወፍትሐቱ ወሀብተ መንፈስ ቅዱስ ዘወረደ ላዕለ ሐዋርያት በጽርሐ ዘየን ቅዱስ ከማኅበረ ዳዊት መካብ ላዕሌ ወላዕለ ኩልክሙ ከዚህ በኋላ ሠራይ ዲያቆን ተንሥኦ ጸሎት ይላል። ሠራይ ካህን ኦ አምላክ ዘላለም ይላል። ንፍቅ ዲያቆን ደግሞ ነገር ዘመልእክተ እገሌ ብሎ ፊቱን ወደ ሰሜን ዞሮ የዕለቱን መልእክት ያንብ አንብቦ ሲጨርስ ኦ አኀቤ ይላል። ከዛ ህዝቡ ደግሞ ቅዱስ ሥሉስ ብለው ይቀበሉ። ነገር ዘመልእክተ እገሌ የረዶ ሐዋርያሁ ለእግዚእነ ኢየሱስ ክርስቶስ ጸሎቱ ወበረከቱ ያህሉ ምስለ እገሌ ወምስለ እገሌ ለዓለመ ዓለም አሜን። ኦ አኀዌ ይታፍቅርዎ ለዓለም ወይዝሃሎ ውስተ ዓለም ዓለሙኒ ኃላፊ ወፍትወቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ ከዚህ በኋላ ሠራይ ዲያቆን ተንሥኦ ጸሎት ይላል። ሠራይ ካህን ሰላም ብሎ እግዚእነ ወአምላክነ ይላል። ንፍቅ ካህን ደግሞ ነቅ ንጹሕ ብሎ ግብረ ሐዋርያት ያነባል። አንቦ ሲጨርስ መልአ ይላል። ከዛ ህዝቡ ደግሞ ቅዱስ ብለው ይቀበሉታል።
እግዚአብሔር አምላካችን ለዚህ ሰዓትና ለዚህ እውቀት ስላበቃን ስሙ የተመሰገነ ይሁን። ዛሬ የተማርነው ግዕዝ ሥርዓተ ቅዳሴ ትምህርት በልባችሁ ታትሞ ለአገልግሎት እንዲበቃችሁ የዘወትር ጸሎቴ ነው። በፒዲኤፍ ያዘጋጀሁላችሁ መጽሐፍት ከቪዲዮ ስር ባለው ሊንክ ማግኘት ትችላላችሁ። የዛሬ ትምህርታችን በዚህ ይጠናቀቃል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ውድ ተከታታዮች ይህ ትምህርት ለእናንተ ብቻ እንዲቀር አትበሉ። ለዲያቆናት ጓደኞቻችሁ፣ ለሰንበት ተማሪዎችና ለሕፃናት ሼር በማድረግ የቤተክርስቲያን ስርዓት የመስፋፋት ድርሻችሁን ተዋጡ። ከእንግዲህ በመቅደስ ውስጥ በድፍረት እንድታገለግሉ አምላክ ቅዱስ ያሬድ ይርዳችሁ። በሚቀጥለው ክፍል እስከምንገናኝ በጸሎትና በትጋት ቆዩ። ስላዳመጣችሁን እናመሰግናለን። የትያጠሞ